እኔ ይኸውላችሁ ከማንንም ጎን አይደለም ከሁለታችሁም ጎን ነኝ ሀቁ እስኪወጣ ድረስ ሀቅ ማን ጋር እንዳለ አላውቅም እኔ አልቸኩልም እንደ ህዝቡ እኔ እንደ ኮሜንታተር አልቸኩልም ማን ጋር ሀቅ እንዳለ አላውቅም ከሁለታችሁም ጎን ቆመን እስከ መጨረሻው ሆስፒታሉ ተጠይቀው መርማሪዎቹ ተጠይቀው ሁሉን ነገር አይተን እውነት ተሳሳለች እንጂ አትበጠስም እውነት ይወጣል ቲጂ ጉዜን አስገቢ ቲጂ ሆስፒታል ውስጥ የነበሩ ሰዎች እሷ ያሉ መግባት አለባቸው ሆስፒታል ውስጥ ያሉ ሰዎች እኔ ብቻ አይደለም ፕሮፋይላቸውን አሉ ያው ይግቡ አሉ ከስር እያዳመጡሽ ነው ጊዜ ፕሮፋይላቸውን ጊዜ እናቴ ፕሮፋይላቸውን ካላክሽልኝ ማስገባት አልችልም ፕሮፋይላቸውን ላኪልኝ ማስገባት ዋትስአፕ ላይ ልላክልሽ አንድ ነገር ልንገርሽ እኔ አሁን ይኸውልሽ አንቺ በጣም ገና ብዙ የሚቀርሽ ሰው ነሽ በጣም ብዙ ታሪክ ያለሽ ሰው ነሽ ብዙ ታሪክ ብዙ ሜሴጅ ቮይሶችሽም እጄ ላይ እንዳሉ እወቂ ታይልኝ ልጄን በቃ ለልጄ አላዘንሽለትም ልጄን እናቱን ምንድናት ያለው ሴተኛ ዳሪ እያለ እንዲያድግ እናቱን እንዲጠላ ብዙ ነገር አድርገሽ አሳምፀሽ አብረው ለነበሩ ሰፈር ላይ ነው ተባለው እኔ አላልኩም አንቺ ሄደሽባቸው አንቺ ሄደሽባቸው እንደምትሰሪ ይታወቃል አር ስንበይስ የኖርሽበት ተወልደሽ ልጁን የወለድሽበት ሰፈር ያቁኛል ተከራይቼ ነው ታወቃል ይሄ ሰፈሩ ይጣያል አልተወለድኩበት እኔ አይደለም ማቀው ሰፈሩ ያቀሻል እንደዛ እየሰራሽ እንደምትኖር ይኸውልሽ የኖርሽበት ሰፈር እኮ ሾላ ቅጠል ተራ የሚባል 12 ቀበሌ ቅጠል ተራ የሚባል ቦምቤ ሰፈር አንቺ እንደዛ አይነት ስራ እየሰራሽ እንደነበረ ሙሉ ሳላልፍ ማለት ነው ተምቻለሁ አቃለው እረፍት ያጣሽ ሰው ነሽ እሱ የሰማዩ ጌታ ልብ ይስጥሽ መረጋጋት አይደለም እንደኔ ወንድ ዝም በይ አንቺ እኮ ይኸውልሽ እያሳመሽ ሌላ ነገር ነው ጠባቂ እኮ ነው ያደረግሽው ልጄ ልጅ አሳዳጊን ያደረግሽው ለባልሽ ጫማ ማሰረፊያ እኮ ነው ያደረግሽው ልጅሽ ባልሽና ባልሽ ሲወጣ ሲገባ ሲረግጠው ነው ከባልሽ ጋር የተለያየሽው ወይስ ናሶጪ ወይኔን አስገቢ ብሎሽ ነው የጎጣሽው ለምን ትደበቂያለሽ ለምን እነዚህ በሱ ተራገኘ በዚህ ባልሽ ልጄን ሲደበድብ ነው የኖረው የኔ ባራኔ ሞታለሁ እኔ በቁሜጃ በቃ በዚህ ነው ወይስ ምሮጭ ሞቻለሁ ስትዩ ወይስ ምሮጭ ወይኔ ሞቻለሁ ወጣልሽ በቃ አንድ ነገር ምነግርሽ ነገር ልጄን ተይልኝ ከነምኑ እፈልገዋለሁ ከና አየሽ ያስበለጥኩት ልጄን ነው ባሌን መንቃሪያ ልጄን አስበለጥኩኝ አየሽ እሱ የራስሽ ጉዳይ ስላለሽ ገንዘብ አኔልን ገንዘብ ስለምበይበት አኔልን ገንዘብ ስለምታገኝበት ገንዘብ ባገኝበት ስለምታገኝኛል እየበለቁች አለ እንዴ አሁንም በሚዲያው የሆነ ነገር ሰው እንዲረዳሽ ሰው እንዲቆሎ ቆርጥሜ አልሽኩም እኔ ቀድሜ ተናግሬያለሁ የገንዘብ እርዳታ ችግር የለብኝም በጣም ከባድ ሰው ነሽ እበላለሁ እጠጣለሁ ከባድ ሰው ነሽ ማንም ችግር ያለበት የለም ስለመብላት ስለመጠጣት የአይምሮ እግዚአብሔር ይመስገን ሙሉ ኑሮ ያለኝ ሰው ነኝ ካለሽ እግዚአብሔር ይመስገን ከባሌ ብለያይ የምበላው የምጠጣው አላጣሁም በቃ ዋናው የሰው ልጅ እሱ አይደለ ዋናው የሰው ልጅ እሱ ነው የሚበላው የሚጠጣው አላማጣም ተንኮልና ሴራሽን ግን አቁሚ ለአንድ ልጅ አይደለም እንደዚህ አይነት ነገር አቢዩዝ ለተደረገ ልጅ ወረደ ወደ ታች አቢዩዝ ተደርጎ ላደረገ ልጅ እንኳን እንደዚህ አይነት ነገር ብዙ መስዋዕትነት ተከፈለ ምንም አቢዩዝ አልተደረገም ይበልጥ አቢዩዝ ያደረግሽ እዛው ሆስፒታል አስተኝተሽ ቪዲዮ እየቀረሽ አንቺ ነሽ ለጋዞሮ ላንቺ ነው አሁን ይኸውልሽ እኔ ብዙ ካንቺ ጋር ማውራት አልፈልግም ትልቅ ሰው ሀቢባ ስለሆነች እንጂ ድምፅሽንም መስማት አልፈልግም ስራሽ ይዘገንነኛል ስራሽ ሰይጣን በስራሽ የሚቀናብሽ ካንቱ ልጅ ነሽ በቃ ያካዳጂ ልጅ እንዴት እንዲያድርግሽ ታሳድጊያለሽ እንዴት እናትሽ ታሳምጪያለሽ እንዴት ጣቢያን ታስተምሪያለሽ አኔልን እኮ ዛሬ አይደለም የቀጣሁት ድሮ ቀጥቻለሁ ያኔ ለምን ጣቢያውን አላወቅኩም ያኔ ማሳሰብ ለምን አላወቅኩም ሰው ነሽ እየሰማሽ ልጅ አድሮኛ አባትሽ ተስተሻለ አይከስም
አይከስም አባቴ ሂጂ በቃ እኔ ጋር መኖር አትችይም ሲለኝ አባቴን አልከስም ያልኩ ሰው ነኝ እኔ እንዳይመስልሽ እትም አያውቅም ስለ አባቴን እንደሚለኝ ነው የምነግርሽ ልጅሽ የሚለኝ ነው የምነግርሽ ለምን አባቴን አያውቅም ባንቺ ምክንያት በሻርፕ ታንቃልት ሞት ነበረ እናቷ አለኝ አሁን ተሚለኝ የሰማው ነው የሚለኝ እሺ አየሽ ልጁ እንዴት እንደሚያድግ ሀቢባዬ ምን አይነት ይሄን አላውቅም ማናት እናቴ ይሄ ነገር እንዲያቆም እናቴ ልጁ በስነ ምግባር እንዲያድግ ነው የምፈልገው አይደለም በስነ ምግባር ስለምታሳድጊውና አደባባይ ላይ እንዲህ አይነት ወሬ እንዲያወራ የምታደርጊው አንቺ ነሽ እንዴ ስነ ምግባር አዋቂዋ ህመሙን እንዲያገግም አንቺ ነሽ እንዴ ስነ ምግባር አዋቂ በየኔም መቤት አንቺ እዛው ጨርሺ ከዚህ በኋላ እኔና አንቺ የምንገናኘው ህግ ጋር ነው ሀቢባ ግን ከጀመርሽው እስከ መጨረሻው ይችን ሴትዮ ጉዳይዋ ድረስ እንሄዳለን ችግር የለውም ጥያቄ የለኝም እኔ አንድ ነገር ሆስፒታሉ እውነት ሆስፒታሉ ከኔ ጋር ተባብሮ የዚህ ልጅ ጉዳይ የዚህ ልጅ ህመም ዘግቶ ሳይታመም ያለ አልጋ ሰጥቶት ካደረ አንቺ ልጁ ዝም በይ ብለሽ አንቺ በነገርካቸው ትሪትመንት ነው ልጅ ሊታከም የሚችለው እነሱ ደግሞ የራሳቸው አይምሮ የራሳቸው እውቀት ያላቸው እንጂ ከኔ እውቀት የሚመራ አንድም ዶክተር አንድም ሐኪም እዛ ቦታ እንደዚህማ አይሆንም። አዳምጡኝማ ሆስፒታሉ እኔ ሂጄ እዚህ ጋር አመመኝ ስለው እኔ ደም ወስዶ መርምሮ የምናገረው ነገር በምርመራ ካረጋገጠ በኋላ ነው መድኃኒት የሚሰጠኝ። በዛ ጊዜ መድኃኒት ሲወስድ ነበር ሀቡ በወቅቱ እኮ በስነ ስርዓት ፌብል ሆኖ መድኃኒት ሲወስድ ነበር። ስለዚህ ያልታመመ ልጅ መድኃኒት ሆስፒታሉ መጠየቅ አለበት። ሳይመረምር ነው ሆስፒታሉ መድኃኒት የሰጠው እንጃ። እስኪ ጠይቂልኝ። በጣም ብዙ እስከ ኤምአርአይ እኮ ተነስቷል። እስከ ኤምአርአይ ድረስ ተነስቶ ዝም በይ አንቺ የምታውቂው ነገር የለም። እኔ ነኝ ከሆስፒታል የወሰድኩት ኤምአርአይ ድረስ ያስመረመርኩት ልጅ እኮ እስከ ኤምአርአይ የተነሳ አንቺ ነሽ እንዴ ስለሱ እንትን የምታወሪ? አንቺ ነሽ እንዴ ስለሱ ምን ልታወሪ የምትችይው? ዶክተር እና እኔ ነኝ። ከዛ በዚህ ላይ የነበሩ ሰዎች ናቸው። አንቺ እኮ ትናንት መተሽ ነው ነገሩ ታጥመሽ ይወጣል። ምርመራ እንዳይመረመር ይሄ ልጅ ጊዜ አንዴ ልጠይቃት ይሄን ጊዜ አንዴ አንዴ ልጠይቃት ለምን እንዳይቀዳ ለምን ጊዜ እድል ስጭኝ እናቴ አንዴ ልጠይቃት። ኤደን እኮ ደም እንዲቀዳ ስለማትፈልግ ደም እንዲቀዳ ለምን ለሊት በሲኒ እየበጠበጥሽ የምትሰጪው መድኃኒት ነበረ ሆስፒታሉ ሳያውቅ አንቺ በድብቅ በግልሽ አስገብተሽ ይሄንን ነው የምትለው? ይሰማል ኤደን? ደምስ እንዳይሰጠው እንዳይቀዳለት ላብራቶሪ እንዳይሰራለት ለምን ትመልስልኝ መጀመሪያ ጊዜ ቆይ እሺ ኤደን ለሊት በሲኒ በጥብጠሽ የምታጠጪው መድኃኒት ነበረ ሆስፒታሉ ያልሰጠሽ ራስሽ በግልሽ ከውጭ አስገብተሽ? ለሊት ላይ አይደለም። እሺ አረ በተሰቀለው አረ ምን አድርጎኝ እኔ እኮ ልጄ እኮ ነው በምን ሊያደርግ መድኃኒት እንዴ በሲኒ ተበጥብጦ የሚሰጠው በስምንት ፍሬ የሚወስዳል 8 ፍሬ ከነርሶች የሚሰጠው መድኃኒት አለ። በትቦ ስለሚሰጠው በሲኒ አስቀምጠዋለሁ እንዲሟሟልኝ ማለት ነው። ማንም ያህል እዛ ፊት ለፊት 5 አልጋ ባለበት ነው ከቦርሳ እያወጣው ምን ኧረ ተይ እግዚአብሔርን ፍሪ ዝም ብለሽ ለሰው ስም አስለጥፊ ላርጎ በጥብጣቱ ካትላለች አልሽ። አሁን ደግሞ ሲኒ ውስጥ ስም በጥብጣት አጠጣለች መድኃኒት ከቦርሳ። እሺ እሱ አልተፈጠረም አልሽ። እሺ ሌላ ደግሞ እሷ የምትለው ደም እንዳይወሰድ ማን ነው ደም እንዳይወሰድ ትከላከል ነበረ እንዳይመረመር እና ሰገራ ደግሞ አምጡ ሲል ሰገራ አልተጠቀመም እያለች ሰገራም እንዳይመረመር ትከላከል ነበር የምትሰጠው መድኃኒት እንዳይታወቅባት ነው ያለች። የደም ምርመራ እንጂ የሰገራ ምርመራ አንድ ቀን ታዞ አያውቅም። የደም ምርመራ ነው። ምክንያቱም ኢንፌክሽን ችግር ስለሆነ ከደሙ ጋር ነው የሚመረመረው። እኔ ደም ይወስዱ ነበር ስላልደረሰ ደም አይቀዳልም ነበር። ካንሰር ለኛ ያለችን እኮ ካንሰርና ማጃንዛይት በሽታ ነው ተብሎ የተነገረ። ማጃንዛይት በሽታና ካንሰር አለበት። የምን ካንሰር ነው ያለበት? እሱን ማጃንዛይት ስለምንድን ነው አንሻራ ዝም በል ማጃንዛይት እንደዛ ብለሻል። ተመርምሯል ነው አላልኩም? ኧረ እቺ ጉደኛ ናት። እቺ አሁንም ልጅ አምጫታ
ጓደኛሽ ገብቼ ለማውጣት እንትን አላልኩም ፕሮፋይሉን ወደ አንቺ ልልክልሽ ጓደኛሽ ተባባሪሽ